እነዚህን ጀምሬ ነበር። ያው ወጣት አይደላችሁ እንደነገርኳችሁ ያኔም ከዩቲዩብ ከራኩ በኋላ አማራጭ እና በቃ ያን ሁሉ ነገር ትቼ ላይፌን በቃ ለብቼ ከእንደገና ከዜሮ ለምን አልጀምርም ብዬ ከሁሉም ሰው ጋር ያለኝን ግንኙነት አቋርጬ ወደዚህ ንግድ ገባሁ። ግን እኔ ያን ያህል እኔ ሰው ማስቸገር አልወድም አልፈልግም እና ስቱዲዮ አነስ ያለች ስቱዲዮ ቤት እከራይልሃለሁ ወይ ደግሞ እሱን እምቢ የምትል ከሆነ ስራ የምትጀምርበትን ብር እሰጥሃለሁ ብሎኛልና 10,000 ከገባው ነው እሱ ነው። ውድ ቤተሰቦቼ እናንተ እንደማታሳፍሩኝ አውቃለሁ። አንቺ ግን መላ ቤተሰቦችሽን ያቺ ውጭ ያለችውን እህትሽ የለ ያክስትሽ ልጅ እሷንም ሰብስክራይብ እንድታስደርግ ንገሪያት። አንቺ ገናውን ነው ወጣ ያገኘችኝና ምን ትያለሽ? ስለዚህ ንቀትሽ ምን ትያለሽ? አልቆየሁኝም በሰዓቴ የደረስኩት አርፋ። ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምን ቆይታችኋል? እንግዲህ ተመልሼ መጥቻለሁ ቤተሰቦች። ያው ከዚህ ቀደም ከእኑ ጋር ባወራነው መሰረት ትንሽ ስራ ልጀምር እያሰብኩ ነው ብዬ ነበር። የራሴን ስራ ጀምሬያለሁ እንግዲህና ትንሽ ከዚህ ቀደም ከስሬ ነበር በሆነ ምክንያትና ዛሬ እንግዲህ ያው ያኔ ከስሬ ያስቀመጥኳቸው እቃዎች ነበሩና እነሱን ደግሞ እያመጣው ምናምን ለማውጣት ለመጨረስ እየሞከርኩ ነበር። በዛ ምክንያት ባለፈው ሳምንት ራሱ ምንም ቪዲዮ አልለቀኩም። 3 እንደውም ቪዲዮ ነው የለቀኩት። በዚህም ልክ እንደዛው እየሆንኩ ስለሆነ እስቲ ላሳያችሁ በምን አይነት ውጣ ውረድ ላይ እየሄድኩና ያው ጠንክሮ ለመቆም የሚታገል ወጣት የለ ልክ እንደዛ እየሆንኩ መሆኔና ዛሬ እንግዲህ እንደው ቀኑን ሙሉ ምንም አልተመቸኝም። ለዛ ነው በዚህ ሰዓት ቪዲዮ እየቀረጽኩ ያለሁት። እውነቱን ለመናገር በቃ ትቼ ነበር፣ ግን ሳስበው ዝም ብዬ እንደዚህ አይነት ቪዲዮ ብለቅና ቢመቻችሁም ያው ታያላችሁ፣ ታግዙኛላችሁ፣ ቤተሰቦቼ ናችሁና ባይመቻችሁም ያው ምንም ማድረግ አይቻልም። እንግዲህ ያው አሁን ላሳያችሁ የፈለግኩት ምንም ያህል አሁን ብዙ ወጣቶች ይኖራሉ፣ ምንም ያህል የህይወት ውጣ ውረድ ላይ ብትሆኑ ተስፋ መቁረጥ እንደሌለባችሁና እኔ በፊት የነበርኩበትን ህይወት አውቃለሁ፣ ምን አይነት ትልቅ ደረጃ ላይ እንደነበርኩ አውቃለሁ። ዛሬ መጥቼ እንደዚህ ገና ጓደኛዬ ቤት ተከራይታልኝ ምናምን እዛ ላይ እየኖርኩ ለነገ ደግሞ ደፋ ቀና እያልኩ ነውና በዚህ አጋጣሚ ደግሞ በእያንዳንዷም ቀን እኑ ስትከፋ ይደብረኛል፣ ይከፋኛል። ምክንያቱም እሷ ማለት ለእኔ ትልቅ ባለውለታዬ ብቻ ሳትሆን ሁሉ ነገሬ ነች እና አሁን ራሱ መሽቷል፣ ግን እጄ እራት እንብላ ብያት ነበር። ተደብራ ነው ሄደችው እና ማን እንደደወለ ምናምን ብዬ አስከፍቻታለሁ። እስቲ እጄ ማን እንደደወለላት እጠይቃለሁ። ከቅናት የተነሳ አይደለም፣ እውነቱን ስነግራችሁ በቃ እኔ ምንም በሉ ያው ወንድ አይደለሁ። አንዳንዴ ወንዶች እናበዛለን፣ እንደዚህ አይነት ነገር ላይ ጫን እናደርግና እናስከፋለን ሴቶችን ምናምን፣ እንደዚህ አይነት ነገር አለ። ግን እስቲ በመጀመሪያ ላሳያችሁ የፈለግኩት ነገር አለ። በዚህ አጋጣሚ ኢትዮጵያ ውስጥ ከሆናችሁ እናንተ አብዛኞቻችሁ ያው ያሳየኛልና አብዛኞቻችሁ ውጭ ናችሁ፣ ቀሪዎቻችሁ ኢትዮጵያ ውስጥ ከሆናችሁ ደግሞ በዚህ አጋጣሚ ሱሪ፣ ጫማ ምናምን እሸጣለሁ። ያው ማዘዝ የምትፈልጉ ካላችሁ ደውሉልኝ። ከስሬ ነበር ያልኳችሁ እሱን ነው፣ ጀምሬ አቁሜ ነበር። አሁን ደግሞ እንደገና እንደ አዲስ እየጀመርኩ ስለሆነ አሳየዋለሁ፣ ቪዲዮን አስገባላችኋለሁ እና በጣም በርካታ አሁን እንትን ብል ደስ ይለኛል። እንግዲህ ይሄ የምታዩት እንትን ሱሪዎች ናቸው። በጣም ብዙ ሱሪ ነበር፣ ከዛ ተሽጦ እንትን ያሉ ናቸው እነዚህ ሱሪዎች ማለት ነው። እና እነዚህን ጀምሬ ነበር ወደዚህ ውድቀት የመጣሁት ማለት ነው። እነዚህን ጀምሬ ያው ወጣት ናችሁ ምናምን ነገር እና ጫማዎችም አሉ፣ በጣም በርካታ ጫማዎች አሉ። እነሱንም ላሳያችሁ እስቲ። እዚህ ይህን ቤት ወዲያው ተከራየ፣ በቃ ሙሉ ወደ እንትን የለወጥኩት ወደ ጫማ ቤት ምናምን፣ ልብስ ቤት
እነዚህን ጫማዎች ማለት ነው። አሁን እነዚህን ጀምሬ ነበር። ያው ወጣት አይደላችሁ እንደነገርኳችሁ ያኔም ከዩቲዩብ ከራኩ በኋላ አማራጭ እና በቃ ያን ሁሉ ነገር ትቼ ላይፌን በቃ ለብቼ ከእንደገና ከዜሮ ለምን አልጀምርም ብዬ ከሁሉም ሰው ጋር ያለኝን ግንኙነት አቋርጬ ወደዚህ ንግድ ገባሁ እና ወደዚህ ንግድ ከገባሁ በኋላ ያው ኪሳራም ይሁን ምንም ህይወታችሁ ላይ የሚያጋጥማችሁ ነገር እያንዳንዱ ነገር እንደ ስኬት መጀመሪያ ነው የሚባለው እና እነዚህ እንግዲህ ያው አንድ በአንድ እየሄድኩ ከድሬዳዋ ነው የመጡት እና አሪፍ ላይ ነበርኩ እና ያው ከዛ በሆነ አጋጣሚ ንግድ ላይ ያለ ነገር ነው። ከፍ ማለትም ዝቅ ማለትም ያው ዝቅ አለን። ሌሎችም ጫማዎች አሉ ከስር እንዳለ ይሄን ቤት በቃ ቀየርኩት። እኑ ራሱ ስለዚህ ነገር ብታቅ ዛሬ ነው ያስገባሁት እና ስለዚህ ነገር ራሱ ማለት ከስር አልጋውን እንዳለ በጫማ ነው የሞላሁት ከስር ማለት ነው። ጫማ አለ፣ ሱሪ አለ ምናምን እና እነዚህ በርካታ ጫማዎች ምናምን አሉና እነዚህን እንግዲህ አምጥቼ ከዛ ከዩቲዩብ ጠፋው። ድጋሚ ደግሞ ተመለሱ፣ ግን እንደጠበቅኩት አልነበረም እና በዚህ አጋጣሚ የሆነ አለ አይደል እኔ ያሰብኩት ወደ ዩቲዩብ መጥቼ የሆነ ታውቃላችሁ ብዙዎቻችሁ እና ዩቲዩብም አሪፍ ነገር ነው፣ ግን ለእኔ እንደዛ አልነበረም እና አሁን ላይ ትንሽ ሲያንገዳግደኝ በቃ ተውኩት እና በመሀል አሁን ደግሞ ደህና ሰው አጋጠመኝ። ደህና ሰው ስላችሁ ያው ብዙዎቻችን ወጣቶች ስንሆን ደግሞ መለወጥ እንፈልጋለን። የኔም የመለወጥ ፍላጎቴን እና ጉጉቴን እዚህ ቤት መኖሬን አይቶ አንድ ወዳጄ 10,000 አልደረስክም ግን 10,000 የምትደርስ ይህን ነገር የምታውቁት ያው ቲክታክ ላይ ነው፣ ግን ዩቲዩብ ላይ አመጡልኝ ማለት ነው እና ያው አመስግኑልኝ። በዚህ አጋጣሚ ላልደርስ እችላለሁ። ይህን ሁሉ ነገር የማሳያችሁ የሆነ አዝናችሁ ምናምን ሰብስክራይብ እንድታደርጉ አይደለም፣ ግን የሆነ በቃ እንትኑን ነው የሆነ አላ ወጣት ስንሆን ዝም ብለን የሆነ ከመቀመጥ ይሻላል ብለን የምንጀምራቸው ነገሮች ማስተማሪያ ነው የሚሆኑት። አሁን ይህን ነገር ጀምሬያለሁ። በጀመርኩት ልክ ቀጣይ ላይ ቢዝነስ ጀምር አልጀምርም፣ ደህና አድርጌ ነው የምጀምረው እና እነዚህን ጫማዎች አሁን እያንዳንዷ ጫማ አንዷ ጫማ 5,200 ብር ምናምን የወጣባት እና አሁን እንደው በቃ እንትን በቃ ልስራ ብል ምሰራው ደግሞ ከዛ በላይ ነው የወጣበት እያንዳንዱ ዋጋም ያው ነጋዴዎች ካላችሁ ታውቃላችሁ እና የማላውቀውን ሳላጠና የጀመርኩት ስራ ነው እዚህ ውድቀት ላይ እንትን ያለኝ እና በጣም በርካታ በጣም ብዙ ነበርና የነበረኝን እንዳለ አድርጌ ነው በብዙ ሺዎች ነው እኔ የከሰርኩት እና ኪሳራውን ተውት። ጥርሴን ከፍቼ ደግሞ እየሳኩ ለመለወጥ ሞክሬ ነበር። እዛ ደግሞ ትንሽ ያዝ አደረገኝ። ከዛ ወደዚህ መጣሁ። አሁን ይሄ ቤተሰቤ ይሄ ወዳጄ 10,000 ከገባ ያው እኔና እሱ የተዋዋልነው ነገር አለ። 10,000 ከገባ የራሴ ዩቲዩብ ቻናል ማለት ነው 10,000 እናንተ የምታስገቡኝ ከሆነ ሰርፕራይዝ እንዳለኝ ነግሮኛል። ከዚህ ቀደምም ያው ከእኑ ጋር በ200 ብር መዋል ከቻላችሁ ደህና ነገር እሰጥሃለሁ ያለኝ ሰው ነበር። ግን ያው ያን ያልተሳካም። በዚህኛውም ላይሳካ ይችላል። እርግጠኛ ሆኜ እየተናገርኳቸው አይደለም፣ ግን በዚህኛው ቢያንስ እስቲ ልሞክርና እንዲህ ግልጽ ላድርግላችሁ ብዬ ነው። ለምን ከዛ ያንን ከመሰለ ከፍታ እዚህ እንደወረድኩ ለማሳየት ያህል ነው። የጀመርኩት ቢዝነስ አልተሳካልኝም፣ ወደቅኩ ለማለት ያህል ነው። አመሰግናለሁ። ከዚህ በላይ በወሬ ያልያዛችሁ። እንግዲህ ይሄን የነገርኳችሁ ህልም አለኝ። በቃ በጣም ምርጥ ዩቲዩበር መሆን እፈልጋለሁ። ዓለምን መዞር እፈልጋለሁ። እኔም መለወጥ እፈልጋለሁ ምናምን እና ቤተሰቤንም መለወጥ እፈልጋለሁ። ዩቲዩብም እንደምናውቀው ከሰራንበት ደህና ነገር ከሆነ ይከፍላል። ግን የኔ ላይ ለምን እንደሆነ አላውቅም እጢ ሆኖብኛል እና ሰብስክራይብ እያደረጋችሁ ሼር እያደረጋችሁ አግዙኝና ትልቅ ደረጃ ስደርስ ልክ እንዲህ ለምን እንደወደቅኩ እንዳብራራሁት ለምን እዛ ከፍታ ላይ እንደደረስኩ በእናንተ መሆኑን ቁሜ እንድመሰክር አግዙኝ እላችኋለሁ።
ከድብርት ከምን ወጥቼ ነው አሁን ራሱ ይህን ቪዲዮ እየሰራ ያለሁት። እንግዲህ ይህን ያህል ካልኳችሁ ይበቃል። ጋር እስቲ ሳይመሽ ራት እንገባበዛለን ተባብለናል። ሳይመሽ እዛ ጋር እጂ ከዛ ቪዲዮ እንለቅላችኋለሁ ማለት ነው። አምሽቼ ልለቅ ስለምችል አትሰላችሁኝ። እወዳችኋለሁ። እዚህ ቤት ከገባን ስንት ቀናችን ነው? እኔ እንጃ ብቻ እንደዛ የሆነ ያህል ቀን ሆኖናል። 1 ሳምንት አልፎናል። ግን እንግዲህ ግቢ ውስጥ በጣም ተላምደውኛል፣ ወደውኛል። የሰው ፍቅር ይስጣችሁ። የሰው ፍቅር አለኝ በጣም ጸደ የሰው ፍቅር እና እየወጣን ነው እንግዲህ 1 ሰዓት ነው ምናምን አዛን እየወጣ ነው። እንሄዳለን ከእኑ ጋር እራት እንበላለን። ተመልሰን ወደ ቤታችን ማለት ነው። አብራችን እና ይሄን ሁሉ ሰላም አመድ ይመስልሽ አስጠብቃኝ ገና አሁን ነው መታ ያገኘችኝ እና ምን ትያለሽ? ስለዚህ ንቀትሽ ምን ትያለሽ? አልቆየሁኝም። በሰዓቴ የደረስኩት አርፋለሁ። አሁን ሰዓት እየሄደ ነው። ሰው ሳይመሽ ሳይሆን በጣም መሽቷል። ግን በጣም ሳይመሽ ይቅርታ ብዬ ጋብዤሽ እንለያያለን ነው ትጋብዥኛለሽ? እንሂድ፣ የሆነ ቤት አለ እዛ እንሄዳለን። እራታችን አዘናል። እዚህ እንግዲህ ያው ጓደኛችንን አሰናብተን እቺን ይዘናት በክብር ይዘናት መተናል። ምን ተሰማሽ? እንግዲህ ያው ውድ ወንድሜን ጓደኛዬን አዳባሬን ነው ለአንቺ ብዬ የተካሁትና እሱን ልክ ነው እንግዲህ ያው እሱ ወደ እናቱ ቤት ሄደ። አንቺ ከኔ ጋር እራት ለመብላት መጣሽ። ምን ተሰማሽ? በጣም ደስታ ተሰማኝ። እንግዲህ የዚህ ደስታ ምንጭ እኔ በመሆኔ በጣም ደስ ብሎኛል። እንግዲህ ያው እየተራቡትን እና ብላ ቻሌንጅ ጀምሬያለሁ። ከአንቺ ጀምራለሁ። እኔ ተራብጣው አቃተራብሽ እና ቶዮና እኔን ለመጋበዝ ምን አነሳሳ? እባክህን እንድትነግረኝ እፈልጋለሁ። እንግዲህ ይንሰነልሽ እቺ ያለሽ ታርቢያለሽ። እንግዲህ ይንሰነልሽ ኧረ ተይ ስለፈጠረሽ አምላክ ካሜራውን አትጋርጂ። አያችሁ አለመማር ያልተማረ ካሜራማን ነው ይዘን እየዞርን ያለ ነው። እንግዲህ ይሄን ስነግርሽ በታላቅ እንትን ነው ዛሬ ነው አንድ ቻሌንጅ ተሰጥቶኛል እውነቱን ስነግርሽ እና ደስ በሚል ሁኔታ እሱም እንግዲህ በሚመጣው እየመጣ ያለው ሳምንት አለ አይደል? አሁን ከዚህ ዛሬ ምንድነው ማክሰኞ ነው። እስከ ቀጣይ ማክሰኞ ድረስ ካልሆነ 3 ቀን ተጨማሪ ቀን ሰጣለሁ ብሎኛል። በአጠቃላይ 9 ቀን ማለት ነውና በ9 ቀን ውስጥ 10 ቀን አይደለም 9 ቀን በ9 ቀን ውስጥ ጉሮሮዬ እየተዘጋ ነው ቤተሰቦች እና በ9 ቀን ውስጥ 10,000 የምትገባ ከሆነ ያው አንቺ ትልቅ ነገር ነው ያደረግሽልኝ የኔ ውድ እና ትልቅ ቤት ነው ለኔ። ከፈለክ አሁን ካለበት ቤት ወጥተህ እኔም ለ6 ወር እከራይልሃለሁ ስቱዲዮ ማለት ነው። ባለ 1 መኝታ ነገር ነው ያለኝ። ግን እኔ ያን ያህል እኔ ሰው ማስቸገር አልፈልግም እና ስቱዲዮ አነስ ያለች ስቱዲዮ ቤት እከራይልሃለሁ ወይ ደግሞ እሱን እምቢ የምትል ከሆነ ስራ የምትጀምርበትን ብር እሰጥሃለሁ ብሎኛልና 10,000 ከገባው ነው እሱ ነው። ውድ ቤተሰቦቼ እናንተ እንደማታሳፍሩኝ አውቃለሁ። አንቺ ግን መላ ቤተሰቦችሽ ያቺ ውጭ ያለችውን እህትሽ የለ ያክስትሽ ልጅ እሷንም ሰብስክራይብ እንድታስደርግ ንገሪያ። አንቺም አስደርጊ። አንቺ ቀድመሽ አድርገሻል እና 10,000 ልሙላና ይሄ ወዳጄ ያለውን እንደው ቤቱን እኔ ወድጄዋለሁ። ስራ የምትጀምርበትን ያው እንደ እርዳታ ሳይሆን እንደ ስራ ነው ይሄን ነገር የሰጠኝ። እንደ እርዳታ እንዳትቆጥረው ስላለኝ ነው ወጥቼ እየነገርኩ ያለሁትና እንደ ስራ 10,000 መግባት አለበት ይሄ ቻናል በ9 ቀን። ከዛ እኔ ደግሞ
ያው ሽልማቴ መቀበል አለብኝ። ለዛ ደስታ ዛሬ አንቺ መጋበዝ ፈልጌ ነው። ይሄ ነው በእኔ በኩል ያለው እህት አለ። እንግዲህ ካሜራውን ማለት ነው እየተቀባበልን ነው እየሰራን ያለ ነው። ምክንያቱም ጓደኛችን አይናፋር ነው፣ ወጥቶ ሄደ። እዩአብም የለም። ለዛ ለሁለት ነው እየሰራን ያለው። ሰብስክራይብ አድርጉ እስቲ። እሺ ያው እኔ የምለው በእውነት ትልቅ ሰው ነህ አንተ። ቻሌንጅ የሰጠኸው ሰው እኔንም ራት ለመጋበዝ አብቅተኸኛል። በጣም እናመሰግናለን። ዩና እኔ እንጃ። ኧረ ሁሉንም ነገር ፉል ፓኬጅ የሆነ ልጅ ነው። ሁሉንም ነገር ያሟላ ልጅ ነው። እንዳይሞቅ ምንም አልዋሸሁም። በእውነት ምንም አልዋሸሁም። የሆነ በምንድን ይባላል በእናትህ በብቃት ብትል ብቃት፣ በጀግንነት ብትል ጀግንነት፣ በምን ብትል አንተ ምንም እንዳይሞቅ ደግሞ አሞግሽ ያላቅም እና በቃ ምንም ያልጎደለበት ድንቅ ልጅ ነው እና በቃ ሰብስክራይብ አድርጉለት ባካችሁ። 10,000 እንዲደርስ እርዱት። አመሰግናታለሁ። እየገባ አይደለም አንቺ ላለማስወጣት ነው። እራት መጥቷል። እራትሽን በልተሽ ወደ ቤት እኮ ወደ ቤቴ ነው ሲጀመር። ወዴት ሄዳለሁ? ቤት ና ግባ ነው የሚባለው። እኔ ሰፈርሽ መጣሁ እንጂ ሰፈር ያለ በቤቴ የኔ ቤት። ያው ቤተሰቦችሽን ሰላም እንዴት ሰላም ማሚ መሽቷል። ሰላምታ በቀን ምግባችን እንብላ። ቪዲዮውን ደግሞ አናስጠብቃቸው፣ ቶሎ ፖስት ማለት ነው። ልክ ነህ። ለዛ በድጋሚ እንወዳችኋለን። ሰብስክራይብ እያደረጋችሁ በ9 ቀን የዚህ ህልሜን አሟሉልኝ። ህልሜን እውን አድርጉልኝ። እወዳችኋለሁ። እቺ ልጅ ደግሞ ጥያቄን አልመለሰችም። ተመለሰልህ እኮ ተመለሰልህ። አልመለስሽልኝ። መለስኩልኝ። ኧረ ግን ማን ነበር ያኔ ደግሞ እሱን ሪያዝልኝ ተቸገርኩ። እሱን ነገ ጠይቄ ወደ እናንተ ማቀርብ ነው የሚሆነው። ማን እንደደወለ ቀንተሃል እያለችኝ ነው። አልቀናውም። የምር አልቀናውም። ቀንተሃል ሲጀምር። ቆይ ምን ችግር አለ? ቢያምን ምን ችግር አለ? ምንም እኮ ችግር የለውም። አረ በቃ እወዳችኋለሁ። ቻው። ሰብስክራይብ አድርጉ። ነገ ግን ይዣት እመጣለሁ። እስካሁን የነበረን ቆይታ ይመስላል። እወዳችኋለሁ።